ስለ ነገ በመጨነቅ ዛሬን እናባክናለን። ስለ ዛሬ በመጨነቅ አሁንን እናባክናለን። ሰው የሚባለው የዛሬንና የነገን ውሎ ለእግዚአብሔር ሰጥቶ አሁንን በአግባቡ የሚጠቀም ሰው ነው። እግዚአብሔር አሁን ሰርተን እንድናልፍ እግዚአብሔር ይርዳን። ስለዚህ ስትጨነቁ ሐሳባችሁ ይበተናል። ግን ቢበተንም ጸሎታችሁን ግድ የላችሁም፣ አታቋርጡ። ሌላው ደግሞ ሰይጣን ምን ይላል? አንተ ኃጢአተኛ ነህና እግዚአብሔር አይሰማህም ሊላችሁ ይችላል። ኃጢአተኛ ስለሆንክ እግዚአብሔር አይሰማህም፣ ግን ይሰማል። እስኪ አንድ ጥያቄ ልጠይቃችሁ። እናት ሕፃን ልጇ ጭቃ ሲያቦካ በጣም ፊት ታቅፋው የምትኖረው ልጅ መዳህ እምቢ ብሎት ብዙ ጊዜ ቢቆይ ለመዳህ በቅቶ ጭቃ አብክቶ ቢመጣ ምን ታደርገዋለች? ወይም ስኳር ቢደፋ ለዚህ በቃልኝ እሰይ ልጅ ብላ ትሰማዋለች። ችግር እኮ ነው የፈጠረው ልጅ አይደለም? ዕቃ ደፍቷል፣ ግን ለመድፋትም መብቃት ብላ ትስመዋለች። ከዚያ በኋላ አይምሮ ካወቀ በኋላ ሲያጠፋ ነው የሚገረፈው። እስከዚያ ድረስ ግን ጭቃ ተቀብቶ ቢመጣ ጎሽ 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 ተብሎ ይታጠባል ማለት ነው። እኛ ምንም አይነት ኃጢአት ይዘን መተን ብንጸልይ እግዚአብሔር ቸር ነው፣ ደስ ይለዋል። ነገ ከዚያ እናቲቱ እንዲያምትለው እንደምታጥበው ስለምታውቅ ነው። እግዚአብሔር እንደሚያነጻን ያውቃል። ከጸለይን እንደምንድን ያውቃል። ከጀመርን እንደሚያስጨርሰን ያውቃል።